ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አርፍዳችኋል። ከትርታ 97.6 ኤፍኤም የ600 ዜናዎቻችንና የቢዝነስ መረጃዎችን የምትሰሙበት ሰዓት ላይ ትገኛላችሁ። እስከ 30 ደቂቃ ያህል ከእናንተ ጋር በምናደርገው ቆይታ ስፖርታዊ መረጃዎችን ጨምሮ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን የቢዝነስ መረጃዎችን አካተን በጋራ ከእናንተ ጋር ቆይታ እናደርጋለን። አህመዲን ሸረፋ ዜናዎችን እያሰማኋችሁ ከእናንተ ጋር ቆይታ ሳገን የምናስደምጣችሁ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎች ይሆናሉ። በቀዳሚነት ወደምንመለከታቸው ቀዳሚ ጉዳዮች አለፍን። ዘላቂ የሰላም ግንባታን እውን ለማድረግ ወጣቶች ላይ በትኩረት መሰራት ይገባል ሲል የሰላም ሚኒስቴር አስታወቀ። በ14ኛው ዙር የበጎነት ለአብሮነት ስልጠና የወሰዱ ከተለያዩ የኢትዮጵያ ክፍሎች የተውጣጡ ወጣቶች ምረቃ ስነ ስርዓት በጅማ ከተማ ተካሂደዋል። በሰላም ሚኒስቴር የሥራ አመራር ዋና ሥራ አስፈጻሚ መብራቱ ካሳ በዚህ ወቅት እንዳሉት የበጎነት ለአብሮነት ስልጠና የወጣቶችን መልካም ስነ ምግባር በመገንባት በሀገር ፍቅር እንዲታነጹ ምቹ ሁኔታ ፈጥሯል ነው ያሉት። ከዚህ በፊት ከ60 ሺህ በላይ ወጣቶች ስልጠና መውሰዳቸውን ገልጸው ይህም የወጣቶችን ስብዕና በመገንባት ሀገራዊ ለውጥ እንዲመዘገብ ጉልህ ሚና ተጫውቷል ብለዋል። የሰላም ግንባታን ለማሳካት ወጣቶች ላይ በትኩረት መሰራት ይገባል ያሉት አቶ መብራቱ ወጣቶች በተመደቡበት አካባቢ የሰላም አምባሳደር በመሆንና በበጎ ሥራ ተጽዕኖ መፍጠር እንዲችሉ ጠቅሰዋል። በ14ኛው ዙር ከ5000 በላይ ሰልጣኝ ወጣቶች በጅማ፣ ሐዋሳ፣ ወሎ፣ ወልቂጤና ጅግጅጋ ዩኒቨርሲቲዎች ስልጠና መውሰዳቸውም ተመላክቷል። ሰልጣኞቹ በቀጣይ በተለያዩ የሀገሪቱ አካባቢዎች ተሰማርተው የተለያዩ በጎ ፍቃድ አገልግሎቶችን የሚሰጡ እንደሚሆኑም ተጠቅሷል። ወደ ተከታዩ ሌላኛው ዜናችን አለፍን። ለውይይት የቀረበው አዲሱ የተጨማሪ እሴት ታክስ ተመላሽ ረቂቅ መመሪያ በርካታ ለውጦችን መያዙ ተነገረ። ከዓመት በፊት ለጸደቀው የቫት አዋጅ ማስፋፊያ እንዲሆን የቀረበውና ከ6 ዓመት በፊት ወጥቶ የነበረውን መመሪያ እንደሚከልስ የተነገረለት አዲሱ መመሪያ ከተመላሽ ጋር ያሉ ጥያቄዎችን ቅድመ ሁኔታ ይበልጥ ጥብቅ የሚያደርግ መሆኑም ተነግሯል። በተጨማሪም ከፍተኛ ኢንቨስትመንት ወጪ ያለውን ፕሮጀክት በሚለው ስር የሚገኙ እሳቤዎችን ቀይሯል የሚሉት ረቂቅ መመሪያውን የተመለከቱት ባለሙያዎች በተለይ ለሀገር ውስጥ ባለሀብት ተለቅ ያሉ ስራዎችን እንዲወጥን ሊያበረታታ ይችላልም ሲሉ ነው የገለጹት። በረቂቅ መመሪያው የትርጉም ክፍል ከፍተኛ ኢንቨስትመንት ወጪ ያለው ፕሮጀክት የሚለውን ሐሳብ ለፕሮጀክቱ ማስፈጸሚያ $100 ሚሊዮን ወይም ከ100 ሚሊዮን ብር በላይ ወጪ የሚደረግበት መሆኑ የተረጋገጠ ፕሮጀክት ሲል እንደሚገልጸው ከረቂቁ ላይ ተመላክቷል። ይህም ከቀደመው መመሪያ ከፍተኛ ለውጥ ያለው ነው የሚሉት ባለሙያዎች ምናልባት ሐሳቡ መመሪያው ከውይይት በኋላ ተግባራዊ ሆኖ ሲወጣ የበለጠ ግልጽ የሚሆኑ ሐሳቦች እንደሚኖሩትም ተገልጿል። በሥራ ላይ ባለው መመሪያ ከፍተኛ ኢንቨስትመንት ወጪ ያለው ፕሮጀክት ከ100 ሚሊዮን ዶላር በላይ ወጪ የሚደረግበት እንደሆነ ይጠቅስ ነበረ። አዲሱ መመሪያ በወጪ ንግድ ላይ የሚኖሩ ተመላሽ ሁኔታዎች ላይ ለውጥ ያለበት ሆኖ ነው የተገለጸው። በዚህም ቀደም ሲል ቫት ከተከፈለበት ግብይት 25 በመቶ ወደ ውጭ የላከ ተመላሽ መጠየቅ ይችል ነበር። ይህም ሲሆን በረቂቁ ይህ መቶኛ ወደ 50 በመቶ ከፍ ብሏል ሲል የዘገበው ካፒታል ጋዜጣ ነው። የከፍተኛ ትምህርት ተቋማት ስርዓተ ትምህርት ክለሳ የተደረገበት መሆኑን ትምህርት ሚኒስቴር ተናገረ። የሚከለሰው ስርዓተ ትምህርት በ2018 ትምህርት ዘመን ዩኒቨርሲቲ የገቡ ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ተግባራዊ ይደረጋል ተብሏል። በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ሥራ አስፈጻሚ ኤባ ሚጄና የከፍተኛ ትምህርት ተቋማትን ተልዕኮ መሠረት ባደረገ መልኩ ስርዓተ ትምህርቱን የመከለስ ሥራ እየተሠራ መሆኑንም ጠቅሰዋል። ክለሳው ያስፈለገው የቀደሞቹ ስርዓተ ትምህርቶችን ዘመኑን ያልዋጁና ከ21ኛው ክፍለ ዘመን ጋር በአግባቡ ያልተቃኙ በመሆናቸው ነው ብለዋል። አዲሱ የተከለሰ ነው
አዲሱ እየተከለሰ ነው የተባለው የከፍተኛ ትምህርት ስርዓተ ትምህርት ተመራቂዎች በትምህርት ፕሮግራሞች ከተማሩ በኋላ ሊኖራቸው የሚገባውን እውቀት፣ ክህሎትና አመለካከት በአግባቡ የፈተሸ መሆኑን መሪ ስራ አስፈጻሚው አስረድተዋል። በትምህርት ሚኒስቴር የስርዓተ ትምህርት ፕሮግራሞች ዴስክ ኃላፊ አቶ ተስፋዬ ነገዎ በበኩላቸው የሚከለሰው ስርዓተ ትምህርት ሙያና ተግባር ተኮር መሆኑን ጠቅሰው ስራ ፈላጊ ብቻ ሳይሆን ስራ ፈጣሪ ምሩቃንን ማፍራት እንደሚያስችል ተናግረዋል። በሁለት ዙሮች እስካሁን 55 የትምህርት ፕሮግራሞች መከለሳቸውን አንስተው እስከ ዓመቱ መጨረሻም ከ80 የሚበልጡ ፕሮግራሞች እንደሚከለሱ ጠቅሰዋል። አዲስ የተከለሱትም የትምህርት ፕሮግራሞች በ2018 የትምህርት ዘመን ዩኒቨርሲቲ የገቡ የከፍተኛ ትምህርት ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ወይም ከመጪው ትምህርት ዘመን ጀምሮ ተግባራዊ እንደሚደረግም ተጠቅሷል። አድማጮች ዜናዎቻችን አሁንም መደመጣቸውን እንደቀጠሉ ይገኛሉ። በመቀጠልም ወደ ሌላኛው ጉዳያችን ስናልፍ የድምፅ ብክለት የሚያስከትለውን የጤና ጉዳት ከግምት በማስገባት የአሰራር ለውጦች እያደረግን ነው አለ የድምፅ ብክለትና ቁጥጥር ቢሮ። በዓለም አቀፍ ደረጃ የድምፅ መጠንን ስታንዳርድን በተመለከተ የተቀመጡ ድንጋጌዎች ያሉ ሲሆን የኢፌዴሪ ሕገ መንግሥት በ1995 ለአካባቢ ደህንነት እውቅናና ጥበቃ የሚሰጥ አዋጅ አውጥቷል። ይህንንም በተመለከተ የተዘጋጀው መሰናዶ እንደሚከተለው ይቀርባል። በፍቅር ግዛቸው አዘጋጅተዋለች። ፌዴሪ ሕገ መንግሥት በ1995 ለአካባቢ ደህንነት እውቅናና ጥበቃ የሚሰጥ አዋጅ አውጥቷል። አዋጁ በአንቀጽ 44 ንዑስ አንቀጽ 1 ሁሉም ሰዎች ንጹህና ጤናማ በሆነ አካባቢ የመኖር መብት እንዳላቸው እንዲሁም በአንቀጽ 92 መንግስት ሁሉም ኢትዮጵያዊ ንጹህና ጤናማ አካባቢ እንዲኖረው ጥረት የማድረግ ኃላፊነት እንዳለበት ተደንግጓል። በአካባቢ ድምፅ ብክለት ቁጥጥር አዋጅ 300/1995 አንቀጽ 12 ንዑስ አንቀጽ 3 መሰረት በወንጀል ሕጉ የክብደት ቅጣት የሚያስቀጣ ካልሆነ በቀር ብክለት የሚፈጽሙ የተፈጥሮ ሰውና በሕግ ሰውነት የተሰጣቸው ተቋማት ላይ የወንጀል ቅጣት ተደንግጓል። የወንጀሉ ሕግ በአንቀጽ 815 ማንኛውም ሰው በተለይም አምባጓሮ ወይም ጸብ በማንሳት በጩኸት፣ በዘፈን፣ በግርግርና በጫጫታ በጩኸት ድምፅ የሚሰጡ ምልክቶች፣ በመጥሪያዎች ወይም በደወሎች የሚጮሁ መኪናዎች፣ መሳሪያዎች ወይም ሌሎች ድምፅ ሰጪ እቃዎች ያለ አግባብ በመገልገል የሌሎችን ሰዎች ስራ፣ እረፍት ወይም ሰላም ያወከ እንደሆነ ከ100 ብር በማይበልጥ መቀጮ ይቀጣል በማለት ይደነግጋል። በአዋጁ የተፈጥሮ ሰው በድምፅ ብክለት ጥፋተኛ ሆኖ ሲገኝ ከ1000 እስከ 5000 ብር የገንዘብ መቀጮ ወይም ከ1 ዓመት እስከ 10 ዓመት የማይበልጥ እስራት ወይም በሁለቱም ሊቀጣ ይችላል። ጥፋቱን የፈጸመው በሕግ የሰውነት መብት የተሰጠው አካል ከሆነ ደግሞ ከ5000 እስከ 25000 የገንዘብ መቀጮና የስራ ኃላፊነት ከ5 እስከ 10 ዓመት እስራት ወይም ከ5000 እስከ 10000 ብር ወይም ሁለቱንም ይቀጣል። እነዚህ ቅጣት በተጨማሪ የንብረት መውረስ እርምጃ በፍርድ ቤት ሊወሰድ እንደሚችል በአንቀጽ 17 ተደንግጓል። በጉዳዩ ዙሪያም በአካባቢ ብክለት ቁጥጥርና ተጽዕኖ ግምገማ ቡድን የአካባቢ ብክለት ክትትልና ቁጥጥር ባለሙያ የሆኑት አሸናፊ ገብረሕይወት ምላሻቸውን ሰጥተውናል። እርሳቸው እንደሚሉት ከሆነ ከልክ ያለፈ ድምፅ የሚደመጥባቸው በተለይም መኖሪያ ቤቶች አካባቢ ያሉትን ለመቆጣጠር እንደ ተቋም በርካታ ስራዎች እየሰሩ እንደሆነና ቁጥጥር እያደረጉ እንደሆነም ለትርታ ተናግረዋል። ያው እንደሚታወቀው በከተማችን አዲስ አበባ የተለያዩ አምራች የሆኑ አገልግሎት ሰጪ ተቋማቶች አሉ። በቀንም በማታም ከነዚህ በሚመነጨው የድምጽ ደግሞ በአካባቢው ላይ በህብረተሰቡ ላይ ጉዳት እንዳይደርስ የአካባቢ ጥበቃ በጣም በከፍተኛ ትኩረት ሰጥቶ እየሰራ ይገኛል። ከነዚህም የተለያዩ እቅዶች ይዞ በከተማው እስከ ክፍለ ከተማ መዋቅር ዘርግቶ የተለያዩ ዘርፈ ብዙ ስራዎችን እየሰራ ስታንዳርዶች አሉን። የወጡ ስታንዳርዶች ከዓለም አቀፍ መጥተው እንደ ሀገራችንም የወጡ ስታንዳርዶች አሉ። የድምጽ ብክለት መመሪያም አለን። በዛ መሰረት ስታንዳርዶቹ በ3 ደረጃዎች ተከፍለው ይገኛሉ። አንደኛው መኖሪያ አካባቢ ያላቸው ሲሆን፣ ሁለተኛው በኢንዱስትሪዎች አካባቢ፣ ሶስተኛው ደግሞ በንግድ ተቋማቶች ይሄ ኮመርሻል ኤሪያ የምንላቸው ተቋማቶች ላይ በ3 ደረጃ ተከፍለው ይገኛል። በቀንም በማታም የራሱ ስታንዳርድ የሚለካው ያ በዴሲቤል ሆኖ እነዚህ ስታንዳርዶቹ አሁን በመኖሪያ አካባቢ በቀን ወደ 55 ዴሲቤል ነው፣ በማታ ደግሞ 45 ዴሲቤል ነው። ንግድ ተቋማቶች ደግሞ በቀን 65 ነው፣ በማታ ደግሞ 55 ዴሲቤል ነው።
በኢንዱስትሪ አካባቢ በሚገኙ ደግሞ በማታ 70 ዴሲበል ነው፣ በቀን ደግሞ 75 ዴሲበል ነው። እስከዚህም ድረስ ደረጃዎች አሉን። በእነዚህ ደረጃዎች መሰረት አድርገን ነው ስራዎች እየሰራን የምንገኘው። በአካባቢው ላይ ወይም በህብረተሰቡ ላይ ከፍተኛ ድምጽ በመልቀቅ ሲረብሱ ተገኝተው ማስጠንቀቂያ መስጠት ጀምሮ እስከ እሸጋ የተለያዩ እርምጃዎች ተወስዷል። እስካሁን በ3 ወርም ያው በግምገማውም እንዳየሹ ማለት ነው። ይህን ያክል አሃዝ ቁጥር ተብሎ ቁጥሩ አይለውም አይነገርም። ግን የተለያዩ እርምጃዎች ግን ከማስጠንቀቂያ ጀምሮ እስከ እሸጋ ግን ተወስዷል። ይህ በስፋት እየተስተዋለ የሚገኘው የድምጽ ብክለት ከጊዜ ወደ ጊዜ እየተለመደ በመምጣቱ ትኩረት ስላልተሰጠው እንጂ በሰዎች ጤና ላይ እጅግ ከባድ ችግርንም እንደሚያደርስ ተናግረዋል። እንደ አጠቃላይ ይህንን ሕግ ተፈጻሚ ማድረግ የመንግስት አሊያም የሆነ አካል ብቻ ሳይሆን የሁሉም ማህበረሰብ ኃላፊነት እንደሆነ በመግለጽ ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት እንዲወጡ አክለው ገልጸዋል። ከድምጽ ብክለት ጋር በተያያዘ ከባለሙያዎች ጋር የተደረገውን ቆይታ ነበረ ቀደም ሲል ተከታትለን የተመለስነው። በፍቅር ግዛቸው ያቀረበችልን መሰናዶ ነበር የተከታተል ነው። አሁን ደግሞ ከውጭ ላገኘናቸው መረጃዎቻችን እናልፋለን። የረሃብ አደጋ በሱዳን ስጋት ደቅኗል ሲል የተባበሩት መንግስታት ድርጅት አስታወቀ። በሱዳን ግጭት ምክንያት ከፍተኛ ረሃብ እየተከሰተ ነው ሲል የተባበሩት መንግስታት ድርጅት የእርዳታ ድርጅቶች ተቃውሞ ማሰማታቸውን ነው ተመድ ያስታወቀው። የሱዳን ከተሞች በሆኑት በዳርፉር ኤል ፋሻርና ካዱግሊ በማያባራ ጦርነት ውስጥ በመሆናቸው ሰዎች አስተማማኝ የምግብና የሕክምና አገልግሎት ሳያገኙ ወራትን ማስቆጠራቸውን የምግብና የእርሻ ድርጅት እንዲሁም የዓለም ምግብ ፕሮግራም በጋራ ባወጡት መግለጫ ላይ ማስታወቃቸውን ነው ቢቢሲ የዘገበው። በአንዳንድ አካባቢዎች የምግብ ዋስትና መሻሻል ቢጀምርም ግጭት በተከሰተባቸው አካባቢዎች እርዳታ መቋረጡን ተከትሎ ረሃቡ እየተባባሰ መሆኑን በተባበሩት መንግስታት ድርጅት የሚደገፉ የእርዳታ ድርጅቶች አስታውቀዋል። ከዚህ ጋር በተያያዘ በኤልፋሻርና በሌሎችም ቦታዎች ላይ የሚታዩ የጅምላ ግድያዎች መቀጠላቸውና በማህበራዊ ሚዲያዎች መሰራጨታቸውን ተከትሎ የተባበሩት መንግስታት ድርጅት ኃላፊ አንቶኒዮ ጉተሬዝ በሱዳን አፋጣኝ ተኩስ አቁም ጥሪ ማቅረባቸውን በዘገባው ተመላክተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ባለ 20 ነጥብ የጋዛ የሰላም ዕቅድን ለማጠናከር ያለመ ረቂቅ የተባበሩት መንግስታት የጸጥታ ምክር ቤት ውሳኔ ለአጋር ሀገራት አቅርባለች ሲል የዋሽንግተን አምባሳደር አስታወቁ። የአሜሪካው አምባሳደር ማይክ ዋልተዝ ረቂቁን ከተመረጡ 10 የጸጥታው ምክር ቤት አባላትና በርካታ የክልል አጋር ሀገራቶች ጋር እንደ ተርኪዬ፣ ግብፅ፣ ካታር፣ የተባበሩት አረብ ኤሚሬትስና ሳውዲ አረቢያ ጋር አጋርተዋል። ይህንንም የአሜሪካ ተልዕኮ ቃል አቀባዩ ረቡዕ ዕለት ባወጡት መግለጫቸው ላይ አረጋግጠዋል። በረቂቁ ላይ ድምፅ ለመስጠት ምን ያህል ቀን እንደተቀመጠለት ባይገለጽም የአሜሪካ መግለጫ ውሳኔው የሰላም ቦርድን በደስታ እንደሚቀበልና ለማቋቋምም ዝግጁ ስለመሆኑ ይኸው ባለ 20 ነጥብ የዶናልድ ትራምፕ ዕቅድ ላይ ተዘርዝሯል። በሰላም ዕቅድ ውስጥም በተገለጸው ዓለም አቀፍ የማረጋጋት ኃይልን ስለመመስረትም እንዲሁ የተቀመጡ ጉዳዮች ላይ እልባት ይሰጣል ተብሎ እንደሚጠበቅ ቲአርቲ ወርልድ በዘገባው አስፍሮታል። አድማጮች ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እነዚህ ነበሩ። አሁን በቀጥታ የምናልፈው ወደ ዕለቱ የቢዝነስ መረጃዎቻችን ይሆናል። ቀዳሚ ወዳደረግነው ወደ ቢዝነስ መረጃችን ስናልፍ የኢትዮጵያ የማዕድን ዘርፍ እድሎችን ማስተዋወቅና ኢንቨስትመንትን መሳብ ዓላማ ያደረገው
ኤክስፖ የዘርፉ ተሞክሮዎችና ኢንቨስትመንት አማራጮች የሚቀርቡበት የፓናል ውይይቶች እንደሚካሄዱ የማዕድን ሚኒስቴር ለኢዜአ በላከው መግለጫ ላይ አስታውቋል። በየዓመቱ የሚካሄደው ዓለም አቀፉ ኤክስፖ በየጊዜው የተሳታፊዎች ቁጥር እያደገ መምጣቱን ገልጾ የማዕድን ቴክኖሎጂ አምራቾች ከማዕድን አምራቾችና ላኪዎች ጋር ምርትና አገልግሎታቸውን እንደሚያስተዋውቁ እድል መፍጠሩን አመላክተዋል። የውጭ ኢንቨስትመንትን ለመሳብ ከፍተኛ ድርሻ እየተወጣ እንደሚገኝ በማንሳትም ኤክስፖ እያደገ የመጣውን የማዕድን ወጪ ንግድን አፈጻጸም የበለጠ ለማሳደግ ያስችላል ነው ያለው ሚኒስትሩ በመግለጫው። በሌላ የቢዝነስ መረጃችን የውሃና ኢነርጂ ሚኒስቴር ከ1.2 ቢሊዮን ብር በላይ በሆነ ወጪ የድሬዳዋ ከተማ የፍሳሽ ቆሻሻ ማጣሪያና ማስወገጃ ግንባታን ለማከናወን ስምምነት አድርጓል። ሚኒስትሩ ስምምነት ያደረገው ከዩት ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ጋር ነው። በዚህ ወቅት የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ የድሬዳዋ ሕዝብ ፕሮጀክቱ ተጠቃሚ ለማድረግ ዩት ኮንስትራክሽንን በሚፈለገው የጥራት ደረጃና በተቀመጠው የጊዜ ገደብ ስራውን አጠናቆ እንዲያስረክብም አሳስበዋል። ፕሮጀክቱ መንግሥት ከተሞችን ንጹሕና ለእይታ ማራኪ ለማድረግ ልዩ ትኩረት ሰጥቶ ከሚያከናውናቸው ተግባራት ጋር የተቆራኘ ነው ሲሉም ተናግረዋል። ፕሮጀክቱ በአካባቢው ለሚገኙ ሴቶችና ወጣቶች ሰፊ የሥራ ዕድል እንደሚፈጥርም አስረድተዋል። የዩት ኮንስትራክሽን ዋና ሥራ አስኪያጅ አቶ ዮሐንስ ሙሉጌታ በበኩላቸው ፕሮጀክቱ ለሀገር ያለውን ፋይዳ ከግምት በማስገባት በጥራትና በወቅቱ ለማጠናቀቅ ከሚመለከታቸው አካላት ጋር ሆነን እንሰራለን ያሉት ግንባታና ጥገናው ከዓለም ባንክ በተገኘ ድጋፍ የሚከናወን ሲሆን በውሉ መሰረት በአንድ ዓመት ውስጥ እንደሚጠናቀቅ የሚኒስትሩ የሕዝብ ግንኙነትና ኮሚኒኬሽን ሥራ አስፈጻሚ ጌትነት ስሜ መግለጻቸውን ያገኘነው መረጃ ያመላክታል። ትርታ 97.6 ኤፍኤም እየተከታተላችሁ ትገኛላችሁ። የሰዓቱ ዜናዎቻችንና የቢዝነስ መረጃዎቻችንን ቀደም ሲል ያደመጣችኋቸውን ይመስሉ ነበረ። የስፖርታዊ መረጃዎቻችንንም ከዚሁ ከመርካቶ ስቱዲዮ በቀጥታ ታደምጣላችሁ። ከመሸጋገሪያው በኋላ ተመልሰን እንገናኛለን። ተመልሰን ተገናኝተናል። የተከበራችሁና የተወደዳችሁ ውድ አድማጮቻችን አሁን በቀጥታ ወደ ስፖርታዊ ጉዳዮቻችን እናልፋለን። እንደሚታወቀው የአውሮፓ ቻምፒዮንስ ሊግ የተለያዩ ግጥሚያዎች እየተከናወኑ ይገኛሉ። በኢትዮጵያ ፕሪሚየር ሊግ እንዲሁ ደግሞ የተለያዩ ክንውኖችም ተከናውነዋል። የኢትዮጵያ ፕሪሚየር ሊግ በተለይ የኢትዮጵያ ቡናን ከስነ ምግባር ጋር ተያይዞ ሌሎችም እንዲሁ ከቢጫ ካርድ ከመመልከት ጋር ተያይዞ መቀለ ሰባ እንደርታ ተጫዋችም እንዲሁ ቅጣት የተላለፈበት ስለመሆኑ ተሰምቷል። ከሀገር ውስጥና ከባህር ማዶ ስፖርታዊ መረጃዎችን አጠናክራ እዚህ ስቱዲዮ የተገኘችው ባልደረባችን ቆንጅት ተሾመ ሌሎች ጉዳዮችን ትቀጥላለች። እባክሽ መቀጠል ትችላለች ቆንጅት። አመሰግናለሁ አህመዲን። አድማጮቻችን እንዴት ዋላችሁ? ቀደም ሲል እንደተገለጸው እንግዲህ አህመዲን ኢትዮጵያ ቡና ቅጣት እንደተጣለበት ይፋ ሆኗል። ክለቡ ከኢትዮ ኤሌክትሪክ ጋር በነበረው የአራተኛ ሳምንት የፕሪሚየር ሊጉ ጨዋታ የክለቡ ደጋፊዎች ከጨዋታው በኋላ የክለባቸው አሰልጣኝ ለኢንተርቪው ወደ ኢንተርቪው ሊደረግ ወደ ሜዳው ጠረዝ በሚገባበት ጊዜ የውሃ ኮዳ በተደጋጋሚ እንደተወረወረበት እና ጥቃት እንደደረሰበት ነው የተገለጸው። እንግዲህ በራሳቸው ክለብ ላይ ጥቃት ለማድረስ እንደሞከሩ ነው ሪፖርት ላይ የቀረበው። በመሆኑም የክለቡ ደጋፊዎች በእለቱ ለፈጸሙት እንደዚህ አይነት የስነ ምግባር ቅጣት በዲሲፕሊን መመሪያው መሰረት የ25,000 ብር የቅጣት ክፍያ እንዲከፍል ነው እንግዲህ ክለቡ የተላለፈበት። ወደ ሌሎች መረጃዎቻችን እናልፋለን። 43ኛው የጃን ሜዳ የሀገር አቋራጭ ውድድር የፊታችን እሁድ በጃን ሜዳ ይከናወናል። አመታዊው የጃን ሜዳ ዓለም አቀፍ የሀገር አቋራጭ ውድድር
ሁሉንም የከተማ መስተዳድሮችና ክለቦች፣ ክልሎችን እንደዚሁም የማሰልጠኛ ማዕከላትን የሚያሳትፍ ነው። ይህ ውድድር በየአመቱ በጉጉት የሚጠበቅ የኢትዮጵያ አትሌቶች ወደ ዓለም አቀፍ የውድድር መድረኮች የሚስፈነጠሩበት የራሳቸውን የሚያሳዩበት የውድድር መድረክ እንደሆነ ይታወቃል። የትኛውም አትሌት ጃን ሜዳ ሳይሮጥ የትም ሊሮጥ እንደማይችል ይታመናል። አሁን ላይ የምናውቃቸው የዓለምና የኦሎምፒክ ሻምፒዮን አትሌቶች የጃን ሜዳ ፍሬዎች እንደሆኑ ይታወቃል። ጃን ሜዳ ላይ በፈታኙ የመሮጫ ቦታ ላይ የሀገር አቋራጭ ውድድርን አድርጎ ነው የትኛውም አትሌት ወደ ሌሎች ዓለም አቀፍ የውድድር መድረኮች የሚጓዘውና እዛ ላይ መሮጥ መቻል ራስን አቅምን የሚፈተንበት ከመሆኑ አንጻር በትልቅ ጉጉት ሁሉም አትሌቶች የሚጠብቁት የውድድር መድረክ ነው። መሀል አዲስ አበባ ላይ ከሚደረጉ የስፖርታዊ መድረኮች መካከልም በአትሌቲክስ በተለይ የሚጠበቅ ነው። ይኸው ዓለም አቀፍ የአገር አቋራጭ ውድድር የፊታችን እሁድ ይካሄዳል። ለዚህ ውድድርም እንግዲህ ፌዴሬሽኑ በከፍተኛ ድምቀት እንዲካሄድ ዝግጅት ሲያደርግ መቆየቱን ገልጿል። ከዚህ በተጨማሪም ለአትሌቶች ለአሸናፊዎች የሚሰጠውን የገንዘብ ሽልማት በእጥፍ ማሳደጉን ገልጿል። ይህንን የሚያደርገው ከኢትዮጵያ ኦሎምፒክ ኮሚቴ ጋር በመተባበር እንደሆነ ነው ይፋ ያደረገው። በዚህ ውድድር ላይ የሚያሸንፉ ደረጃ ውስጥ የሚገቡ አትሌቶች ከገንዘብ ሽልማት በተጨማሪ የስፖርት ትጥቅ ሽልማት ይበረከትላቸዋል። ከዚህ ባሻገርም በቀጣዩ የአሜሪካ ላይ በሚካሄደው የ46ኛው የፍሎሪዳ የዓለም አገር አቋራጭ የውድድር መድረክ ላይ የሚሳተፉበት እድልን ያገኛሉ። የስፖርት አፍቃሪዎች ውድድሩን በአካል ተገኝታችሁ እንድትታደሙ ጥሪውን አቅርቧል። በአካል መገኘት የማትችሉ በአዲስ አበባና በሌሎች የኢትዮጵያ አካባቢዎች የምትገኙ የስፖርቱ አፍቃሪዎች ደግሞ በቀጥታ የቴሌቪዥን ስርጭት ስለሚከናወን ይህንን ውድድር እንድትከታተሉት ጋብዟል። የአመቱ ምርጥ አትሌቶችን የወርልድ አትሌቲክስ የዓለም አትሌቲክስ ትላንት ማምሻውን ይፋ አድርጓል። የኬንያ ስፖርት አፍቃሪዎች የኬንያ አትሌቲክስ አመራሮች በጣም በውጤቱ መብሸቃቸውን በተለያዩ የሶሻል ሚዲያ ገጾች ላይ እየተናገሩ ነው የሚገኙት። የዓለምና የኦሎምፒክ ሻምፒዮን እንደዚሁም የዓለም ክብረ ወሰንን በመስበር ድንቅ ውጤት ያስመዘገቡ ሴት አትሌቶቻቸው ፌዝ ኪፕየገንና ቢያትሪስ ቼቤት በዚህ የመጨረሻ እጩ ውስጥ መግባት ባለመቻላቸው መበሳጨታቸውን እየገለጹ ነው የሚገኙት። የወርልድ አትሌቲክስ በተሰጠው የአትሌቲክስ ቤተሰቦች የድምጽ መስጫ ስነስርዓት ውጤቱን አከናውኑ ይፋ ባደረገው መሰረት በትራክ ላይ ውድድር በሴቶች የኔዘርላንድና የአሜሪካን አትሌቶች ለመጨረሻው እጩነት የቀረቡ ሲሆን በወንዶች የአሜሪካው የ200 ሜትር ሻምፒዮኑ ኖህ ላይልስ ቀርቧል። የኬንያው አትሌት ኢማኑኤል ዋኒዮኒ በ800 ሜትር የዓለም ሻምፒዮን እንደሆነ ይታወሳል። ለመጨረሻ እጩነት ቀርቧል። ከኖህ ላይልስ ጋር ከፍተኛ ፉክክር ይገጥሟል ተብሎ ነው የሚጠበቀው። በሜዳ ተግባር ደግሞ በሶስት ዘርፎች ነው እንግዲህ በወንድም በሴትም ወርልድ አትሌቲክስ የሚሸልመው። በትራክ ላይ ቀደም ሲል ገልጸናል። ከትራክ ውጪ በሜዳ ላይ ተግባራት ማለትም ዝላይ፣ ውርወራና የምድርና የከፍታ ዝላዮችን ያካተተው ዘርፍ ላይ ደግሞ የአሜሪካና የአውስትራሊያ አትሌቶች በሴቶች ለመጨረሻው እጩነት የቀረቡ ሲሆን በወንዶች ደግሞ የስዊድንና የጣሊያን አትሌቶች ለመጨረሻው እጩነት ቀርበዋል። በተለይ የምርኩዝ ዘላዩ የስዊድኑ ሞንዶ ዴፕላንቲስ ውድድሩን ወይም ሽልማቱን ሊያሸንፍ እንደሚችል ይጠበቃል። ከትራክ ውጪ ኢትዮጵያኖቹ ትዕግስት አሰፋና ዮሚፍ ቀጀልቻ በእጩነት በመጀመሪያዎቹ 5 እጩዎች ውስጥ ቀርበው የነበረ ቢሆንም የመጨረሻው 2 እጩዎች ውስጥ ሊገቡ አልቻሉም። የሴቶቹን ስንመለከት የኬንያዋ ፔሬስ ቼፕቸርቺር የዓለም ሻምፒዮኖች እንደሆነች ይታወቃል። በእጩነት ቀርባለች ለመጨረሻው ዙር። ማሪያ ፔሬዝ የስፔኗ የ20ና የ35 ኪሎ ሜትር የእርምጃ ተወዳዳሪና ሻምፒዮን ናት። ሁለቱ አትሌቶች ናቸው በሴቶች። ከትራክ ውጪ ባለ የጎዳና ላይ ውድድር በወንዶች የአፍሪካ አትሌቶች ናቸው በእጩነት የቀረቡት። የኬንያው ሴባስቲያን ሳዊና የታንዛኒያው አልፎንስ ሲምቡ ናቸው። ሁለቱም የሴባስቲያን ሳዊ በለንደንና በበርሊን የዓለም የማራቶን ውድድር ላይ አሸናፊ ሲሆን አልፎንስ ሲምቡ ደግሞ የዓለም ሻምፒዮን በመሆን በማራቶን የወርቅ ሜዳሊያ ማግኘቱ ይታወሳል። በየዘርፉ ሁለት እጩዎችን ይፋ አድርጓል። በወንድም በሴትም ወርልድ አትሌቲክስ የመጨረሻው የሽልማቱ ስነስርዓት የሚካሄደው የፊታችን ህዳር 21 መሆኑ ይታወቃል። ከዚህ በፊት ይህንን ሽልማት ያሸነፉ ኢትዮጵያኖች ለመጀመሪያ ጊዜ ኃይሌ ገብረስላሴ እንደሆነ ይታወሳል። ከዚያ በኋላ ቀነኒሳ
2004 እና 2008 ላይ አሸንፏል። መሰረት ደፋር 2007 ላይ ይህንን የክብር ሽልማት ስታገኝ፣ ገንዘቤና አልማዝ 2015 እና 2016 ዓመት ላይ ውድድሩን ሽልማቱን ማሸነፋቸው ይታወሳል። በመጨረሻም አሽራፍ ሀኪሚን የተመለከተ መረጃ እናቀርባለን። የሞሮኮና የፒኤስጂው ተከላካይ ተጫዋች በቻምፒየንስ ሊግ በደረሰበት ጉዳት ከሜዳ እስከ 8 ሳምንታት ሊቀር ወይም ከሜዳ ውጭ ሊሆን እንደሚችል ይፋ ተደርጓል። ክለቡ ፒኤስጂ ከሙኒክ ጋር ባደረገው ጨዋታ በደረሰበት ጉዳት የሞሮኮ ተጫዋች አሽራፍ ሀኪሚ ከ6 እስከ 8 ሳምንታት ከሜዳ ይርቃል ነው የተባለው። ተጫዋቹ ትላንት በሶሻል ሚዲያ ገጹ ላይ በሰጠው አስተያየት ውድቀት የጉዟችን አንድ አካል ነው፣ ነገር ግን እንደገና ተመልሶ መምጣት ደግሞ ጥንካሬን ያሳያል። መልእክቶቻችሁን፣ ማጽናኛችሁን ለላካችሁልኝ ሁሉ አመሰግናለሁ ሲል ተመልሶ እንደሚመጣ ይፋ አድርጓል። መልካም እድል እንመኛለን። ቆንጂት ተሾመ ላደረስሽን ስፖርታዊ መረጃዎች እጅግ አድርገን እናመሰግናለን። የተከበራችሁና የተወደዳችሁ አድማጮቻችን የ600 ዜናዎቻችንና የቢዝነስ መረጃዎቻችን እንዲሁም ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አህመዲን ሸረፋ ከእናንተ ጋር ቆይታ አረኩኝ። መልካም ቀን እንዲሆንላችሁ እመኛለሁ። ጤና ይስጥልኝ። ትርታ 97